አብዮተኞች አይመስሉም? ኤፍሬም መልኩን አይታችሁት ከሆነ ፊደል ካስትሮን ይመስላል። እና ኤፊ ባለቅኔ ብቻ አይደለም፣ ግጥም ላይ ዘራ የደረሰንም ፊደል ካስትሮንም ቼ ጉቬራ ነው። አብዮተኛ ገጣሚ ነው። እኔ በግሌ በጣም የምወደው የማከብረለት ብዙ ነገሮች አሉ። ለእሱ አሁን መድረኩ ልቀን። አመሰግናለሁ። አብዮተኛነቴ ቀጥሎ ያሉት ሰዎች ደግሞ ቢተረጎሙ አንዱም ኢህአፓ አንዱም እሱን ይመስላሉ። አመሰግናለሁ ሲራክ። በጣም ትዝብቶችን እወዳለሁ። ሂስ ናቸው ትዝብቶችህ። ወደ ስነ ጽሑፋዊ እሴትና ውበት ለዛ ባላቸው መልኩስ ነው። ዝም ብለህ ራሱ ያልከው እንዳለ ሆኖ የመናሽን ትሸጣል የሚለው ቃል ራሱ በቂያችን። አሁን እንደዛ ነው እየሆነ ያለው። ምን ኖራለን እየተባለ የሚፈለግበት ጊዜ ስለሆነ ኖሬ ልክደን ነው። እንደውም በመጽሐፍም እንዲሁ ሰውንም ብናስበው ሰው የሰውን ኖር የሚከድን እሱ ብፁዕ ነው ነው የሚባለው። ብዙ ምንድን የሰውን ኃጢአት የሚከድን የሰውን ኖር የሚሸፍን እሱ ቅዱስ ነው ይባላል። እንኳን ገልጦ መሄድ እንግዲህ አልቆለታል ማለት ነው። እንኳን የራሱን አደባባይ የሚያሰጣና አሁን ሽያጩ እህልዋውም ሁሉ በዚህ በኖር የተለወሰ ነው። ከእሱ እንግዲህ እግዚአብሔር ይጠብቀን ዘንድ ትዝብትን አከብራለሁ፣ እወዳለሁ። ምኞቴም ነው፣ ጸሎቴም ነው። ያው ጸጋ ይህንን ጉባኤ በጣም እየታገለ ወደዚህ ከሚያመጡት ከወዳጆቹ ጋር በዛ ምክንያት ይመስለኛል እዚህ የሚመጣው ትልቅ ትጋት አለው። ራሳቸው ደግሞ ፕሮግራሞቹ የተለፋባቸው ናቸው። ዝም ብሎ አይደለም፣ በጣም የተለፋባቸው። ላመለጠው ጆሮ ወይም እዛ በአካል አልነበርኩም ለሚሉ ይብላን እንጂ ይሄ ጉባኤ ትልቅ ነው፣ ግን ዋጋም እየተከፈለበት ነው እና የምትመጡ ሰዎች ትልልቅ ነገር እንዳያመልጣቸው ወዳጆቻችሁን መጋበዝ አለባቸው። እንደው ገባ ብላችሁ ሀገሬ እንደዚህ ሆና ምናምን የሚለውን ብቻ ሳይሆን ሀገራችሁ ወዴትም እንዳትሄድ እንዲህ ያሉ ጉባኤ ሰዎች መምጣት አለባቸው። ረብ ያለውን ነገር ከማጣት የተነሳ ሰዎች ይጠፋሉ። ረብ ወዳለው ስፍራ ደግሞ ሰዎችን ካላመጣን ጥፋት ነው የሚሆኑ። እሱ ነው የሀገር ጥፋት የሚመስለኝ የሆነው እና ይህ ጉባኤ በጣም የሚደከምበት ነው። በቅርበት ስለማሉ ልተዋቸው የምትናፍቋቸው አይነት ሰዎች የሚገኙበት ነው። ራሱ ልጆቹ የሚያቀርቡትን በስነ ጽሁፍ በቲያትር ውስጥ የለፉ እየደከሙ ያሉ ነው እና ያንን ድካም ልናግዝ ይገባል በተለያየ መልክ። ዛሬ አንድ ሰውን ላስታውሳችሁ እወዳለሁ። የዛሬ ዓመት እረፍት ሆኗል። ጋሽ ገጣሚ ጋዜጠኛ ፈርጀ ብዙ ባለሙያ ነቢይ መኮንን ያረፉበት 1ኛ ዓመት ስለሆነ ለመጀመሪያ ጊዜ እሱን ካወቅኳት መጽሐፍ 1991 ዓመተ ምህረት ላይ የታተመ እሱ በምንድን ነው አሁን ሀገሩ ሲፈርስ ምልክቱም እየጠፋ ይመጣ። በፊት ሜጋ የነበረው ሜጋ ላይ የነበረው እዛ ይሰራ ነበር እና ፈርጥ የሚባል መጽሔት ላይ በሚሰራ ሰዓት እዛ በብር ስም ሲጽፍ አውቀዋለሁ። ከዛ በኋላ በራሱም ስም በተለያዩ መጽሔቶች ላይ መጥቷል። 1991 ላይ ጥቁር ነጭ ግራጫ በዚህ ሳይዝ የነበረው የግጥም መጽሐፍ አውጥቷል። ከእሱ አንድ ጋብዛችኋለሁ። ከዛ በኋላ ደግሞ የኔን እድሜ በዛ ጊዜ ጉርምስና ላይ ላለ ነው ደግሞ የልጅነታችን ማገባዳጃ ላይ ላለ ለነበር ነው የሚደንቁ ግጥሞች አዲስ አድማስ በሚል ጋዜጣው ላይ 90 ምናምን ላይ ይወጣ ነበር። በተለያየ መልክ አዲስ አድማስን ወዶ ነበር። እንደወድ ካደረጉኝ ግን የመጀመሪያው እንትን የግጥም ጥግ የሚል ነበር እና በዛ የግጥም ጥግ ላይ የራሱን ሆነ የሌሎች ግጥም ወዳድና ግጥም መጽሐፍ መግሌታቸውን ሰዎችን ጽሑፍ ያስተናግድ ነበር። እሱ የሚተረጉማቸው አንዳንድ ግጥሞች ነበሩ። የፐርሻ ገጣሚያንን ያስተዋወቀኝ በዛ እድሜ እሱ ነው እና ከዛ በኋላ ነው መካከለኛው ምስራቅ ላይ ያለ በቻልኩት መጠን ጥቂቶቹን ለማወቅ እንትኑን ውሃውን ያርከፈከፈብኝ እሱ ለምነቱን ይዤ እንዲሄድ ያደረገኝ ኃይል ከሰጡኝ መንፈስ ወዳጆች መሃል ነቢይ መኮንን ነው። አንድ የሩሚ ግጥም ነበር።
5 ነገሮችን ልናገር እባክሽ ብሎ ነው ጋዜጣው ላይ ወጣው። 5 ነገሮችን ልናገር እባክሽ። የነቃው አፍቃሪ አፍቃሪውን አላት፣ አንቺ ሰማይ ነሽ የመንፈስ ክበብ የሚላወስብሽ አሳረኛው ቀልቤ። ይህ መስኮት ይሁንሽ ማዳመጫ ጆሮ፣ ለበርካታ ጊዜያት ጡሬን ስቻለሁ ነፍሴን አጥቻለሁ። ለአንቺው አደብ ናፍቆት ለተረታውበት አዳማጭ ትዝታሽ ነፍሴን ለረታበት። ይህ መስኮት ይሁንሽ ማዳመጫ ጆሮ፣ 5 ጣቶች አሉኝ ለአንቺ ምገብርሽ። አንደኛዋ ጣቴ የአንቺ ጣዱኛ ናት፣ አንደኛዋ ግና የሌላ ክፍል ናት። ሁለተኛው ያው ናት፣ ሶስተኛ ልናገር አውይ የኔ ነገር ማን ያስተማረኝ እስከ 3 መቁጠር። አራተኛም ልበል ሲቃጠል አየሁኝ በቆሎ ማሳዬ። አምስተኛም የሆኑ ችኛዋ ጣቴ የአንቺ ጣዱኛ ናት፣ ችኛዋ ግና የሌላ ክፍል ናት። ያንቺ ሆነች የዛች አለው ወይ ልዩነት? እኒህ ቃላት ናቸው ወይስ የእንባ ጅረት? ማፍቀር ልሳን ያለው የአፍ ቋንቋ ነው በእውነት? ፍቅርሽም እንዳርገው ወዴትስ ላስቀምጠው? የጌትነት ሸማ የባርነት ማግደል በአንድ ጠቅልሎናል የሁለት ቤት ፍቅር። ፍቅር ምስጢር አዋቂ ሁሌ እየተደበቀ ከተሸሸገበት በመምጣት በድንገት እዚህ ነን ይለናል፣ ይታያል በቅጽበት ይላል። ከታላቅ ይቅርታ ከ20 ዓመት በፊት የያዝኩትን ግጥም ነው ያልኩላችሁ። በመሀል ኢንትሮቫይሽን አለ፣ ቃል በቃል ካላልኩትኝ ለገጣሚ ሰካ አደርጋለሁ። ዋናው ሀሳቡ ግን እንደዛ ነው እና ይህን ግጥም ሌሎችንም ወይንና ሙዚቃ ሴት ያላፈቀረ እድሜውን በሙሉ ተሰቃይቶ ኖሮ እያለ እነ ሩቢን፣ ሀፊዝን፣ ፍርዶስን፣ ካሌብ ጅብራንን ሌሎችንም ያስታወቀና ወደ እኛም ሀገር የጋበዛቸው እሱ ይመስለኛል። በአብዛኛው በአብላጫው ለማለት ፈልጌ ነው። ሌሎቹም እንደዚህ የተጓሉና እንዲህ ብናስበው ፈቃደኛ ናቸው አይደል? እንደው ድንገት መርሳት ጥሩ አይደለም። ብዙ ነገር በስነ ግጥምም ሆነ በብዙ የጥበብ መስኮች ውስጥ ብዙ የሄደ ሰው ስለሆነ ከሱ እንግዲህ አርፏልና እስኪ ስለዛ የሚመለከት የኤሚሊ ዲኪንሰንን የተረጎመውን ለውበት ስል ሞቼ ብቻዬን ተትቼ ብቻዬን ቀርቼ መቃብር አፈር ቦታ ተመርቼ ብቻዬን ተትቼ ብቻዬን ቀርቼ መቃብር አፈር ቦታ ተመርቼ ለውበት ስል ሞቼ ለእውነት ሲል የሞተ አንድ ሰው አገኘው። ጎኔ ተቀበረ ጎረቤቴ ሆነ ከኔ ውሎ አደረ። ለምን እንደሞትኩኝ ቀስ ብሎ ጠየቀኝ ለውበት ስል አልኩት። ቀጥሎም የራሱን አሟሟት ሲነግረኝ ለሞት የበቃሁት እኔም ለእውነት ስል ነው። ውበትና እውነት ሁለቱ አንድ ናቸው፣ እኛም ሁለታችን ወንድማማቾች ነን ብሎ መለሰልኝ። እንደ ቤተ ዘመድ ከርሞ እንደተያየ ድንገት አንድ ማታ እንደተገናኘ አወራን አወጋን። ግድግዳ ለይቶን ብዙ ተጫወትን፣ ብዙ ተወያየን። አረም ሙጃው በቅሎ አፋችን ጋር እስኪደርስ አልፎም ስማችንን እስኪሸፍን ድረስ ብዙ ተወያየን፣ ብዙ ተነጋገርን። ውበትና እውነት ናቸው እንግዲህ አብሮ ጎረቤት የሆኑት በስተ ፍጻሜ ላይ ማለት ነው። እሺ ሌላው ደግሞ አንድ ግጥሙ የአዲስ አበባ ነፋስ በ1991 ዓመተ ምህረት በነቢይ መኮንን እንደተጻፈ። የአዲስ አበባ ንፋስ አያነፍሰው የለው ቀን ቀኑን ሸኝቶ ሌሊቱን ሲያመጣው ተኝቷል ለማኙ ድሪቶውን ለብሶ ምሽቱን ይገፋል የአስፋልቱን ቁር ነግሶ ሽቅብ ሽቅብ ያያል አይኖቹን አቅንቶ ሰማይ አፉን ከፍቷል ከዋክብቱን ዘርቶ መንገድ ጭቡ ብሏል ቀኑን ተሰናብቶ። ጎዳና ዳሪዎች ጎማ እያነደዱ እሳት ይሞቃሉ፣ ቁሩ ይሻማሉ። ጫት በጉንጩ ይዞ ወፈፊው ይዞራል የቀኑን ላቂ ቁሩን ይመጣል። ቅዳሴው ይሰማል ሰዓታት ቆሟል ቄሱ ገብቷል ከመቅደሱ። አዝማሪም ይጮሃል ሰሚ እስኪያገኝ ድረስ ይገዘግዘዋል መሰንቆ እስኪያለቅስ ክሩ እስከሚበጠስ። የአዲስ አበባ ንፋስ አያነፍሰው የለው ቀን ቀኑን ሸኝቶ ሌሊቱን ሲያመጣው። ሌላ ቦታ መሽቷል ዳንስ ቤት ግን ነግቷል። ብልጭ ድርግም ይላል መብራቱ እንደ ኩራዝ በየግድግዳው ላይ ረዣዥም ግዙፍ ጥላ ሊያወዛውዝ። አንዱ ሰው ሺህ ሆኗል መስታወት ውስጥ ረብቶ ራሱን እንደማያውቅ ያየዋል ደጋግሞ አይጠግበውም አይቶ።
ዓለሙን ይቀጫል ዓለሙን ረስቶ ዲስኮ ያንባርቃል ሌቱ ቀን እስቲሆን ወጣት ይደንሳል ጆፌ ጠጉሩ እስቲበተን እስከ ጥጉ ድረስ እስከ ዳር ይዳራል ቀን ያወጣውን ሕግ ማታ ይሽረዋል። ቀን ያወጣውን ሕግ ማታ ይሽረዋል። እኔ ጥጌን ይዤ ከቀኑ ለማምለጥ ጨለማ ለብሼ ዓለምን ለመራቅ ዓለም ላይ ወጥቼ ዓለም ተንተርሼ ዕድሜን እያሰብኩ ዕድሜን እያጠብኩ መሸታ እየሸመትኩ ዕድሜን እየደገምኩ አንድ መለኪያ ውስጥ አንድ ሌሊት አደርኩ። የአዲስ አበባ ነፋስ አያነሱ የለው ቀን ቀኑን ሸኝቶ ሌሊት ሸምጠው አሁን የት ይገኛል አንድ ጥግ አንድ ሰው ዓለምን ለማየት መለኪያ ያደረው። አሁን የት ይገኛል አንድ ጥግ አንድ ሰው ዓለምን ለመርሳት መለኪያ ያደረው ይላል ነቢይ መኮንን። እናመሰግናለን። በተለያዩ አጋጣሚዎች ስንገናኝ ከኔ ግጥሞች ከሚወዳቸው መካከል አንዱ እሱም በማስታወሻነት እንዘጋለን። ነፋስና እሳት፣ እሳትና ዝናብ ይቅርታል። እንደ እልፍ ሰራዊት መጣሁኝ እያለ ልብን የሚያባብል ዜማ እየፈተለ ከሩቅ የሚሰማ የዝናብ ድምፅ አለ። የኔና ያንቺ ቤት ትንሿ ታዛችን ደራሽ ጎርፏ ደጇን እስኪያርሳት ፍቅር እሳት ሆኖ ውስጧ እየነደደ የሁለታችን ነፍስ በሙቀት ነጎደ። ፍም እሳት ነው ፍቅሬ፣ ፍም እቶን ነው ፍቅርሽ። ዝናቡ ደርሶብን እስኪ በጠብጠኝ እስኪ በጠብጥሽ። ልጠይቅሽ እትዬ ልጠይቅሽ ፍቅሬ፣ ህልም ነው ፍምነት እሳት ሆኖ መኖር? ነዶ መቅሰም አለ ቅጽበት ነው ሰው ማፍቀር? ወይስ የእግዚአብሔር ቃል ነው በዝናብ መሸበር? ሌላም ልጠይቅሽ በዝናማት መሃል ብርሃን ለምን የለም? የኮከብ ብልጭታስ ለምን አይታይም? ለምንድን ነው የሰው ልጅ ተፈጥሮ ለእሳት የሚያደላው? ህግ ውስጥ ለምንድን ነው በእሳት መንደድ ሳለ በዝናብ እንከስሙ? ሌላም ልጠይቅሽ ምን አለበት ነበር የምንፈራው ዝናብ የወይን ጠጅ ሆኖ ቀልባችን ቢሰርቀው የእድሜያችንን ልኩን እንደ ጊዜ ቢያደርገው? ግና መች ይቀራል ዝናብ ወይን ይሆናል። እድሜው ገፋ ያለ ማንም ይጎነጫል። እሳት መሆን ደግሞ በስካር ይታያል። ይኸው ግን ጆሮዬ ተፈጥሮ ሆኖበት ፍም እሳቱን ፍቅሬን ህልም ነው ለማለት አስተውል ይለኛል የዝናቡን ጩኸት። ዝናብ ሳይሆን በፊት ውሰጅ አካላቴን ባህር ልቦናዬን እንደ ነፋስ ሆነሽ አስነሹ ሞገዱን። በአንዲት ሴት ፍቅር እሳት የሆነ ሰው መብረቅነት ፈርቶ ምድርን ያመሳታል ይገለብጣታል እቶን ሀሳብ ጠፍቶ። ይኸው ግን ጆሮዬ ተፈጥሮ ሆኖበት አስተውል ይለኛል የዝናቡን ጩኸት። ኤፍሬምን አመስግኑልኝ። ያንሳል። ድገሙት።